The Industrial Revolution Part 3 የኢንዱስትሪያል ሪቮሉሽን ክፍል 3ን የምናይበት ይሆናል ማለት ነው። የቀደሙ ክፍሎችን አይተናል። መምህር በትግሉ ተማምነኝ የሂስትሪ መምህራችሁ ነኝ። አብረን እንቆያለን። ኢንዱስትሪያል ሪቮሉሽን ታሪክ ብቻ አይደለም፣ አሁንም ያለ ነው። አንዳንድ ችግሮች አሁንም የሚታዩ ናቸው፣ አንዳንዶቹ የተቀረፉ ናቸው። የተቀረፉትም ቢሆን የማስፈጸም ችግር የምናይባቸው ናቸው። እስቲ ኢንዱስትሪያል ሪቮሉሽኖችን እያየን እንሂድ። The working condition in industries የስራ ሁኔታ በኢንዱስትሪ ውስጥ ነው። to increase ፕሮዳክሽናቸውን ለመጨመር ሲሉ የፋብሪካ ባለቤቶች ማሽኖች ረጅም ሰዓት እንዲሰሩ ይፈልጋሉ። the factory owners want to keep their machine running as many hours as possible። ስለዚህ ምንድነው ከተባለ ፕሮዳክሽናቸው ምርታቸው እንዲጨምር ሲባል ነው ለረጅም ሰዓት እንዲሰሩ የሚያደርጉት። በዚህም የተነሳ የስራ ሰዓት ከፀሐይ መውጫ እስከ ፀሐይ መግቢያ እንዲሆን አድርጎታል በኢንዱስትሪ ውስጥ ማለት ነው። to increase production along working hour the average workers በአማካይ አንድ ሰራተኛ የሚሰራው በቀን ለ14 ሰዓት በሳምንት ደግሞ ለ6 ቀን ነው። አንድ ቀን ብቻ ነው የሚያርፈው ማለት ነው። እንግዲህ ቀን 14 ሰዓት ሰራ ማለት ጠዋት ፀሐይ ስትወጣ 11 ሰዓት ላይ ይገባል ማለት ነው። ማታ ደግሞ የሚወጣው 1 ሰዓት አካባቢ እና ሙሉውን ህይወቱን ስራ ቦታ ነው የሚያሳልፈው። ይሄ አንደኛው የስራ ሁኔታ ነው በአዳዲሶቹ ኢንዱስትሪ ውስጥ። the industry also poses a new danger for workers ለሰራተኞቹ አዳዲስ አደጋዎችን እንደ ማህበረሰብም እንደ ሰራተኛም አምጥተዋል። ካመጣው አደጋ ውስጥ አንዱ የንጽህና ጉዳይ ነው። the factories were seldomly well lit or clean ብዙ ጊዜ የንጽህና ችግር አላቸው። ፎልፎ ካልሆነ ንጹህ አይደሉም ፋብሪካዎቹ። ማሽን ኢንጁርስ ወርከር ማሽኖቹ በብዛት ሰዎችን ይጎዳሉ። ኢንዱስትሪ ውስጥ ያለው ትልቁ ችግር እሱ ነው። and there was no government program to provide aid in case of injury ጉዳት በሚደርስበት ሰዓት ላይ ለመንግስት ለሰራተኞች የሚሰጠው ድጋፍ የለም። እንዳውም ኢንሹራንስ የለም፣ ካሳ የለም፣ መድን ዋስትና የለም። እነዚህ ነገሮች ኢንዱስትሪያል ሪቮሉሽን ይዞ የመጣው አዳዲስ ችግሮች ናቸው አብረውት የመጡት ኢንዱስትሪያል ሪቮሉሽን። the most dangerous conditions of all were found in the coal mines ከሁሉም የስራ ቦታዎች በጣም የከፋው አደጋ በተደጋጋሚ የሚታየው በድንጋይ ከሰል ማዕድን ማውጫ ላይ ነው። በተደጋጋሚ አክሲደንቶች ይታያሉ። በጣም አስቸጋሪ የስራ ኮንዲሽን ያለው በተደጋጋሚ የድንጋይ ከሰል ማውጫ ያሉትን አዋራዎች መሳብ ወደ ሳምባ ስናስገባ አየር ስንተነፍስ ሳምባችን ላይ ጉዳት ስለሚያደርስ መተንፈሻ አካል ላይ ጉዳት ስለሚያደርስ የኮል ማይን ሰራተኞች የድንጋይ ከሰል ማዕድን ማውጫ ሰራተኞች ከሌሎች ሰራተኞች በህይወት የመኖር እድሜያቸው 10 ዓመት ያጠራል። ለ10 ዓመት ያጠረ ይሆናል ማለት ነው በህይወት የመኖራቸው ጉዳይ። ሌላው የሰራተኛ ምዝበራ ነው። ጉልበት ይመዘበራሉ። labour exploitation ብለን የምንጠራው ነው። በከፍተኛ ደረጃ የምናየው ነው። many women and children were employed ብዙ ወንድና ሴቶችና ህፃናት በብዛት ወደ ስራ ይገባሉ። እነዚህ ሴቶችና ህፃናት ደግሞ በጣም በርካሽ ዋጋ ነው የሚሰሩት። እንደ እርካሽ የጉልበት ምንጭ ተደርገው ነው የሚወሰዱት። በተለይ በማይኒንግ ኢንዱስትሪ ውስጥ የማዕድን ኢንዱስትሪ ውስጥ ሴቶችን ያስገቧቸዋል እና ሴቶቹ ወደዛ ከገቡ በኋላ ብዙ ስራ ነው የሚሰሩት። እዚህ በምስሉ ላይ እንደምናየው በቀኝ በኩል ከታች ላይ ባለው መሰረት ሴቷ ከፊት ትጎትታለች፣ ህፃን ልጅ ደግሞ ከኋላ ማዕድኑን ይገፋዋል ማለት ነው። ቦታው ጠባብ ነው፣ ለትላልቅ ሰዎች አይመችም። ሁለተኛ በጣም ይሞቃል እና ይሄኛውን የሚገፉት ጋሪ እንግዲህ የሚከፈላቸው አንዳንዴ ወይ ምግብ ብቻ ነው የሚሰጣቸው፣ በጣም ትንሽ ነው። ከትልልቅ ወንዶች ያነሰ ነው የሚከፈላቸው። እዛው ከስር በግራ በኩል ደግሞ ማአት ህፃናት ተሰብስበው ፎቶ ላይ ታያላችሁ። እነዚህ ሁሉ ህፃናት ሰራተኞች ናቸው። ማዕድን ማውጫ ጉድጓድ ውስጥ እየገቡ የሚሰሩ ናቸው። እዛው በከላይ በኩል በግራ ደግሞ ሴት ቆማለች። የምታያት ሴት ፋብሪካው ውስጥ ተቀጥረው ነው የሚሰሩት። በቀኝ በኩል አብዛኛው ሰራተኞቹ ሴቶች ናቸው። ስለዚህ አንደኛው ኢንዱስትሪያል ሪቮሉሽን ይዞ ከመጣ ነገር የህፃናትና የሴቶችን ጉልበት መበዝበዝ ነው እና የፋክተሪ ባለቤቶች እንደ እርካሽ የሰራተኛ ኃይል አድርገው ይወስዳቸዋል። ክላስ ቴንሽን ሌላው በኢንዱስትሪያል ሪቮሉሽን የመጣው ጉዳይ የመደብ ውጥረት ነው። የመደብ ግጭት ነው።
በተለይ ወርኪንግ ክላስ ሰራተኞቹ ፖቨርቲ ግሪፕድ ብሪስቴንስ ወርኪንግ ክላስ በጣም በድህነት ተሸብበው ነው የሚኖሩት እና ሰራተኞቹ በድህነት ተሸብበው ስለሚኖሩ ቴንሽን ይኖራል ማለት ነው። በድህነት የተሸበበ አካል ከድህነቱ ለመውጣት ማሰቡ መጨነቁ ስለማይቀር ማለት ነው። እና ኢንዱስትሪያል ሪቮሉሽን ከፈጠረው ነገር አንደኛው በጣም ከፍተኛ የሆነ ሀብት ፈጥሯል። ኢኖርመስ አማውንት ኦፍ ዌልዝ ኢን ዘ ኔሽን በአንድ ሀገር ላይ ከፍተኛ የሆነ ሀብት ፈጥሯል። ይሄ የፈጠረው ሀብት ግን ፍትሃዊ በሆነ ሁኔታ እየተከፋፈለ አይደለም ማለት ነው። The industrial revolution creates a wealth in the nation. Most of this money went to the factory owners. አብዛኛው ገንዘብ ወደ ፋብሪካ ባለቤቶች ነው የሄደው። ወደ መርከብ ባለቤቶች ነው የሄደው። ወደ መርቸንትስ ነው የሄደው። ወደ ነጋዴዎች ነው የሄደው። መርቸንት የምንላቸው ትላልቆቹ የጅምላ አከፋፋዮች ናቸው፣ አስመጪ ላኪዎች። ወደ እነዛ ነው የሄደው እና እነዚህ ሰዎች የሚድል ክላስ እያደገ የመጣ አዲስ ማዕከላዊ ወይንም ማዕከለኛ ደረጃ ላይ የኑሮ ደረጃ የሚኖሩ ናቸው ማለት ነው። ሚድል ክላስ አዲስ የማህበረሰብ መደብ ነው። ማዕከለኛው መደብ የምንለው ምኖችን በውስጡ ይዟል የሚለውን ደግሞ እስቲ ስኪልድ ወርከርስ ይዟል። ክህሎት ያላቸው ሰራተኞች በውስጡ አሉ። ፕሮፌሽናል ሰራተኞች በተለያየ የሙያ ዘርፍ የተሰማሩ ሰራተኞችን በውስጡ ይዟል። ቢዝነስ ፒፕል የተለያዩ የቢዝነስ ስራዎችን የሚሰሩ ሰዎችን በውስጡ ይዟል። ዌልዚ ፋርመርስ ሀብታም ነጋዴ ገበሬዎችን። ስለዚህ የተለያዩ ክህሎት ያላቸው ሰራተኞች፣ በተለያየ የሙያ ዘርፍ ላይ የተሰማሩ ሰራተኞች፣ የቢዝነስ ሰዎች፣ የኢኮኖሚ ሰዎች፣ ቢዝነስ የሚሰሩ ሰዎች እና ሀብታም ገበሬዎች ሚድል ክላስ መካከለኛው ክፍል መካከለኛው መደብ የሚለውን የማህበረሰብ ክፍል ይዘው ብቅ ብለዋል በኢንዱስትሪያል ሪቮሉሽን ምክንያት። ስለዚህ በኢንዱስትሪያል ሪቮሉሽን የሶሻል ስትራክቸሩ የማህበረሰቡ ተዋረድ የመደብ ተዋረድ ተቀይሯል፣ ትራንስፎርምድ ሆኗል። በቀደመው ጊዜ የመሬት ባለቤቶችና ባላባቶችና አሪስቶክራትስ ቶፕ ፖዚሽን ይይዛሉ፣ የላይኛውን የማህበረሰብ ክፍል ይይዛሉ። በማህበረሰብ ደረጃ የኑሮ ደረጃ የበላይነቱን የያዙት የመሬት ባላባትና አሪስቶክራት ናቸው ወይንም ገዢ መደቦች ነበሩ። ከሚድ ኢንዱስትሪያል ሪቮሉሽን በኋላ የሚድል ክላስ መምጣትን ተከትሎ እነዚህ ሚድል ክላሶች የፋብሪካ ባለቤቶች፣ ማርቸንትስ፣ ባንከርስ የባንክ ባለቤቶች ከላንድ ሎርዶቹ እና ከአሪስቶክራቶቹ በላይ ሀብታም እየሆኑ ነው የመጡት። ያው የማህበረሰብን የክላስ ደረጃ የምናወጣው ሶሳይታል ስትራክቸሩን የምናወጣው ባለን ገቢ ልክ ነው፣ በገንዘብ ልክ ነው። ስለዚህ አዲሱ ክላስ ከቀድሞቹ እየበለጠ መጣ እና አዲሱ ክላስ ዘኒው ሚድል ክላስ ዌልዚየር ዛን ዛት ኦፍ ዘ ላንድ ሎርድስ ኤንድ አሪስቶክራትስ ከአሪስቶክራትስም ከላንድ ሎርዶችም የበለጠ ሀብታም እየሆነ ስለመጣ ሶሻል እንትኑን ቀይሮታል። እንዲሁም ሚድል ክላስ ራሱ በሁለት እንዲከፈል አድርጓል። the upper middle class and the lower middle class የላይኛው ማዕከለኛ ደረጃ ያለ መደብ እና የታችኛው ማዕከለኛ ደረጃ ያለ መደብ ተብሎ ማዕከሉ ራሱ በሁለት እንዲከፈል አድርጓል። እና እስቲ በተናጠል እናያቸዋለን እያንዳንዱ መደቦች። the upper middle class consisted of እነዚህ upper middle class የምንለው ማንም በውስጡ ይዘዋል ነው። የመንግስት ሰራተኛው፣ ዶክተሮችን፣ የህግ ባለሙያዎችን፣ የፋብሪካ ማናጀሮችን፣ ማይንስ የማዕድን ባለቤቶችን እና ሾፕስ የንግድ ትላልቅ ንግድ ያላቸውን ወይም ሺፐርስንም ጨምሮ ማለት ነው። ሎወር ሚድል ክላስ ብለን የምንጠራቸው ደግሞ ወይንም የታችኛው ማዕከለኛ የታችኛው ክፍል የሚገኙት ደግሞ እነዚህ አብዛኛውን የፋብሪካ ተቆጣጣሪዎች እና ስኪልድ ሌበር ክህሎት ያላቸው ሰራተኞች ናቸው።
እንዲሁም የፋብሪካ ተቆጣጣሪዎች ዘሎወር ሚድል ክላስ ላይ ለእነዚህ ውስጥ ማንን እንጨምራለን? ቱል ሜከርስ የተለያዩ ቁሳቁሶችን የሚሰሩ እዛ ለፋብሪካ የሚሆን ነገር የሚያመርቱ ማለት ነው። ሜካኒካል ድራፍተርስ ሚስሉ፣ ፕሪንተርስ ነገሩን አትሞ የሚያወጡ በእጅ ነው የሚታተመው፣ በእጅ ነው የሚሰራው፣ ተስሎ ነው የሚወጣው። እነዚህ ሰዎች ናቸው እና እነዚህ ሰዎች የተሻለ የኑሮ ደረጃ ይኖራሉ። these people enjoy comfortable standard of living የተሻለ የኑሮ ደረጃ ይኖራል። ከ19ኛው ክፍለ ዘመን መጀመሪያ አንስቶ እስከ 19ኛው ክፍለ ዘመን አጋማሽ during the year 1800 to 1850s laborer and working class ሰራተኞች ወይንም የሰራተኛው መደብ ህይወታቸው የኑሮ ህይወታቸው የስራ ቦታቸው በደህንነት ሲጎሳቀል ነው። so a little improvement in their living and organization ብዙም ለውጥ አላዩም በስራ ቦታቸውም በህይወታቸው ላይም በእነዚህ በግማሽ ምዕተ ዓመት ለውጥ አላዩም። they wish to their life disappear as machine replace them እና ማሽኖች በተኳቸው ቁጥር የመኖሪያ የህይወታቸው የስራ ህይወታቸው እየጠፋ ሲሄድ ነው የተመለከቱት። በዚህም በጣም ቅሬታ ስላደረባቸው አንዳንዶቹ ተነስተው ማሽኖችን መሰባበር ነው የጀመሩት። በዚህም ምክንያት ይሄ ቅሬታው ወደ አመጽ ገብቷል። የመጀመሪያው አመጽ ዘሉዴት ሙቭመንት ብለን የምንጠራው ነው። የሉዴት እንቅስቃሴ ብለን የምንጠራው ነው። አፍተር ኒድ ሉዴት ከኒድ ሉዴት በኋላ በሱ ስም ነው ሉዴት ሙቭመንት ያለው። ሉዴት ማለት እንግሊዛዊ ነው። በጣም ታዋቂ ሸማኔ የነበረ ሰው ነው። በዚህ ሽመና በጣም ታዋቂ የነበረው ነው። በሱ ነው እንግዲህ ሉዴት ሙቭመንት ተብሎ የሚጠራው። አብዛኛዎቹ የጉልበት ሰራተኞች ናቸው ሉዴት ሙቭመንት ሲያተሩ እና 1779 ላይ ብዙ ማሽኖችን አጥፍተዋል። ድምጥማጣቸውን አጥፍተው እና የሉዴቶች አመጽ ሁሉንም ፋብሪካዎችን ያጠቁት በተለይ በሰሜን እንግላንድ ከ1811 እስከ 1816 ባለው ብዙ በተለይ የሰው ጉልበትን የሚተኩ ማሽኖችን በብዛት ነው ያወደሟቸው። በተለይ በተደጋጋሚ እነዚህ የሉዴት እንቅስቃሴ አራማጆች አመጽ ያነሳሉ፣ ረፍሻ ያነሳሉ። በፋብሪካዎቹ ቅጥር ከግቢዎች ከፋብሪካው ቅጥር ግቢ ውጭ ተደጋጋሚ አመጽ ያነሳሉ። ምክንያታቸው ምንድነው ከተባለ ያቀደም እንዳነሳ ነው በደህንነት መኖርና በጣም አስቸጋሪ የሥራ ሁኔታ ለዚህ የሚዳረጋቸው ማለት ነው። የዛሬውን እዚህ ጋር አብቅተናል። የሚቀጥለው ክፍላችንን ደግሞ እንቀጥላለን። ክብር ቁም ነገር ለሚሰማ ጆሮ፣ መልካምነትን ለሚያይ ዓይን፣ ለሚያስተውል ስነ ልቦና ሰላም። እናመሰግናለን። ክብር ቁም ነገር ለሚሰማ ጆሮ